እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በውስጥ ገብቶ እኛ ራሱ ክርስቲያኖች አይተናቸው የማናቃቸውን ብዙ ነገሮችን አይቷል። እንግዲህ እዚህ ቪዲዮ ላይ የምትመለከቷት የሀገራችን ነጋዴ እጅግ አሳፋሪ ተግባር መፈጸሟም ታውቋል። በኢሳት የአፍሪካ በሚያደርግበት ሰዓት አላግባብ የሆነ ዋጋ ጭማሪ በማድረግ አንድ ቲሸርት በ5000 የሸጡ ነጋዴዎች ላይ እርምጃ ተወሰደ። አይሾስፒድን ያበሳጨው የቢጎቶ ዮ ጋይስ ማለት አዶና እውነቱን ለመናገር የሌለ ኢሞሽናል እያደረገኝ ነው ማለት ሰው ለሰው ህይወት መለወጥ ይሄን ያህል ኢሞሽናል ሲሆን ይሄን ያህል ኢነርጂ ሲያወጣ ምናምን እንጃ በህይወት አይቼ ማቅ አይመስለኝም። ማለት ለራሳችን ህይወት መለወጥና ለራሳችን ነገሮች እንኳን ያን ያህል ኢነርጂ የሌለም ብዙ ሰዎች አለና በዚህ መጠን የሰው ልጅ ለውጥ በመፈለግ ይሄን ያህል አስተዋጽኦ ማድረግ በጣም ትልቅ ነገር ነውና ስፔሻሊ when you say this ማለት ነው የሌለ ነው በቃ ኢሞሽናል ያደረገኝና years, man. People have been making fun of him for doing new things. This guy is free, he's fire, he's got the dog in him, man. You give him a chance, bro. He can be international. I believe in him, man. He's the biggest, the greatest, the latest, the illest, the Messiah. Yeah! ናዱና ይመችህ። እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በውስጥ ገብቶ እኛ ራሱ ክርስቲያኖች አይተናቸው የማናቃቸውን ብዙ ነገሮችን አይቷል። እንግዲህ አባቶቻችንም ገግበው በቃ መስቀሉን ለማሳለም ሞክረዋል። እሱ መስቀሉን ነፍታ ነገስቱን ተሳልሞታል ማለት ነው። ጋር ብለስ እያለ ነበረ። በዩቲዩብ ቻናል መከታተል ላልቻላችሁ እኔ እንግዲህ ከዩቲዩብ ቻናል ላይ እየተቀበልኩኝ ቶሎ መረጃውን አደርሳችኋለሁ። ፎሎ ላይክ ሪፖስት እያደረጋችሁ እንቀጥላለን። እያየ ነው እንግዲህ የሚያደርገው ነገር በቤተ መቅደስ ገብቶ ብዙ ነገርን እያየ ነው እየጎበኘ ነው። በጣም ብዙ ሺህ ተከታይ ነው አሁን ዩቲዩብ ቻናል ላይ ያለው በላይ በቀጥታ ይገኛል። አይሾ ስፒድ ማለት ነው። እና አዶናይም በዛ በኩል እንግዲህ እሱን ለማግኘት እየተሯሯጡ ነው። በዚህ በኩል ደግሞ እሱ ቤተ መቅደስ ገብቷል ማለት ነው። እንግዲህ አይሾ ስፒድ ወደ ኢትዮጵያ መጥቷል። እንግዲህ ወደ ኢትዮጵያ መምጣቱ ብዙ መልካም ነገሮች አሉት። ነገር ግን ከዚህ ጋር ተያይዞ አይሾ ስፒድ ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወደ ሆነው ወደ መንበረ ጸባዖት ቅድስት ሥላሴ ካቴድራል መምጣቱና በዛም ካህናት አባቶቻችን ልብሰ ተክህኖ ለብሰው መስቀል ይዘው ቅዱሱን ወንጌል ይዘው ዣንጥላ ይዘው አቀባበል አድርገውለታል። እንግዲህ ይህ እንዲህ አይነት ቤተክርስቲያን ባይዘዌይ ስርዓት ያላት ቤተክርስቲያን ናት። በስርዓት የምትመራ ናትና እንግዲህ እንዲህ አይነት አቀባበሎች ለግለሰቦች እንዴት ነው? ከምን አንጻር ነው? ከስርዓተ ቤተክርስቲያን አንጻር ለግለሰቦች ለታዋቂ ሰዎች ለቪው ተብሎ እንዲህ አይነት ስርዓት አላት ወይ ቤተክርስቲያኒቷ በእንዲህ አይነት ሁኔታ የምትቀበለው? ምክንያቱም እንዲህ አይነት አቀባበሎች ለብፁዓን አበው ሊቃነ ጳጳሳት እንዲሁም ደግሞ ለቅዱስ ፓትርያርኩ ብቻ የሚገባ አቀባበል ነው። ከዚህ ጋር ተያይዞ እንዲህ አይነት አቀባበሎች ከቤተክርስቲያን ስርዓት ጋር በምን አይነት ሁኔታ ይታያል? እንግዲህ ወደዚህ ካቴድራል መጥቶ ማንኛውም ሰው እንግዲህ ወደ ቤተክርስቲያን መጥቶ መሳለም፣ መጎብኘት፣ ማየት ይችላል። ከየትኛውም ዓለም የመጣ ሰው ማለት ነው። እንግዲህ ይህ ሰው ወደዚህ ቤተክርስቲያን ሲገባ አትሊስት ቤተክርስቲያኒቷ ስርዓት እንዳላት ተደርጎ በስርዓት ተነግሮት ስርዓተ ቤተክርስቲያንን ጠብቆ እንዲገባ ነጠላ ለብሶ እንዲገባ ቢደረግና ይህንን ዓለም እንዲያየው ቢደረግ መልካም ነበር። መቼም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዓለም ያውቃታል። ምናልባት የማያውቁት ሰዎች በዚህ ሰው አማካኝነት ሊያዩ ይችላሉ። ግን ይሄንን አይነት አቀባበል ስናደርግስ ተገቢ ነው ወይ? ከምን አንጻር ነው ይሄ የተደረገው የሚለው ግራ ያጋባል። ምክንያቱም ትዝ ይላችኋል ለቢዮንሴ የነበረው አቀባበል በርካታ ትችቶችን ሲያመጣ በርካታ ነገሮችን እንዳስከተለ የምናስታውሰው ነው። ዛሬም ደግሞ ለዚህ ልጅ መደገሙ እንዲህ አይነት መደረጉ አግባብ ነው ብዬ አላስብም። በተለያየ መንገድ አቀባበል ብናደርግለትና የቤተክርስቲያኒቷን ስርዓት ብናሳየው በቤተክርስቲያኒቱ ውስጥ ያለውን ነገር ብናስጎበኘው የተሻለ ነው ብዬ አስባለሁ። እስቲ እናንተስ በዚህ ዙሪያ ላይ ምን ትላላችሁ? ነገር ግን ወደ ኢትዮጵያ መምጣቱ ኢትዮጵያ ምን እንደሆነች፣ ኢትዮጵያ ምን አይነት ባህል እንዳላት፣ ኢትዮጵያ ምን አይነት ሴት እንዳላት በርካታ ነገር ኢትዮጵያ ውስጥ ያለውን ነገር ለዓለም ያሳያል። ይህ እጅግ ደስ የሚለው ነው። ቤተክርስቲያን ግን ዓለማዊ አይደለችምና ለታዋቂ ሰዎች፣ ለተጽዕኖ ፈጣሪ ሰዎች፣ ታዋቂ ላልሆኑ ደግሞ ተጽዕኖ ለማይፈጥሩ ሰዎች የሚደረግ አቀባበል ስርዓት እንደሌላትም መገንዘብ ያስፈልጋል ብዬ አስባለሁ። አይሾ ስፒድን ያበሳጨው የቢቦይ ቶሚ ድርጊት እንደሚታወቀው እንግዲህ አይሾ ስፒድ የክርስቲያኖ ሮናልዶ ቀንደኛ ደጋፊ ነው። ታዲያም እንግዲህ ከክርስቲያኖ ጋር በዓለም አቀፍ ሁኔታ የሚፎካከሩት ሜሲን እጅግ አጥብቆ ነው በጣም የሚጠላው። እናም እንግዲህ በየሄደበት ቦታ ሜሲ እያሉ ስሙን የሚጠሩ ሰዎችን እጅግ በጣም ይጠላል፣ ይናደዳልም። እናም ቲክቶከሩ ቢቦይ ቶሚ እንግዲህ ይህንን ስለሚያውቅ የሜሲ ልብስ በመልበስና
የሜሲን የመስል የፊት ማስክ በማሰራት አይሾ ስፒድን ሜሲ ያለ ሲያበሳጨውም ታይቷል። በዚህም ድርጊቱ እንግዲህ አይሾ ስፒድ በከፍተኛ ሁኔታ መናደዱን የገለጸ ሲሆን የቢቦይ ቶሚ ድርጊትን በዚህ ሰዓት በሶሻል ሚዲያ ላይ በከፍተኛ ሁኔታ መነጋገሪያ ሆነዋል። እዚህ ቪዲዮ ላይ የምትመለከቷት የሀገራችን ነጋዴ እጅግ አሳፋሪ ተግባር መፈጸሟም ታውቋል። በሰዓት የአፍሪካ መዲና በሆነችው አዲስ አበባ ተገኝቶ ላይቭ ስትሪም እያደረገ ለሚገኘው አይሾ ስፒድ የምትመለከቷት የሀገራችን ነጋዴ ይህንን ስካርፕ እጅግ በተጋነነ ዋጋ ማለትም በ5000 ብር ስትሸጥም ተስተውላለች። እኛ ኢትዮጵያውያን በእንግዳ ተቀባይነታችን ዓለም ያከበረን ቢሆንም ሀገራችንን አክብሮ የተገኘ እንግዳ በዚህ መንገድ የሚፈጸሙ ተግባራት የሀገራችንን ገጽታ እንዳያበላሹ ከምናገኘው ጊዜያዊ ጥቅም በላይ ዘላለማዊ የሆነውን የእናት ኢትዮጵያን ክብር ሞገስ መጠበቅ ያለብን ይመስለኛል። አይሾ ስፒድ ስትሪም በሚያደርግበት ሰዓት አላግባብ የሆነ ዋጋ ጭማሪ በማድረግ አንድ ቲሸርት በ5000 የሸጡ ነጋዴዎች ላይ እርምጃ ተወሰደ የሚል ዜና ነገ ከነገ ወዲያ ትሰማላችሁ። ያው ለማቀሳሰር አይደለም፣ ግን እንደዚህ አይነት ነጋዴ እኔ አላቅም። መርካቶ ውስጥ ብዙ የመርካቶ ነጋዴዎችን አውቃለሁ፣ ከአብዛኞቹ ጋር ሪሌሽን አለኝ። ግን እንደዚህ አይነት ነጋዴ አጋጥሞኝ አያውቅም። ዋጋ አይጨምሩም ማለት አይደለም፣ ዋጋ በደንብ ይጨምራሉ አንዳንዴ። ነገር ግን ያ ሁሉ ካሜራ ተደቅኖ ያ ሁሉ ሰው ወከባ ተፈጥሮ ምንድን ነው የመሰላችሁ እናንተ? በዓለም ህዝብ ፊት ለ3000 ለ4000 ብር ብላችሁ ትዋረዳላችሁ። ምንድን ነው ብላችሁ አትጠይቁ? ማን ነው ይሄ ሰው ምንድን ነው ብላችሁ እንኳን ብትጠይቁ እኮ እንዴት አክት ማድረግ እንዳለባችሁ ታውቁ ነበር። አሁን እናንተን መጥፎ ለማለት አይደለም። ያው ማንም ልጁን ለማሳደግ ህይወቱን ለማስተካከል ነው እንደዚህ አይነት ስራ የሚሰራው። ንግድ ውስጥ የሚገባውም ሲጀመር ለዛ ነው። ግን ምንድነው ኢንፎርሜሽን ከሚባል ነገር ርቃችኋል። ቶታሊ ስለ ሶሻል ሚዲያ አታውቁም፣ ስለ ቪዲዮ አታውቁም። እንዴት እንደዚህ አክት አድርጋላችሁ? አሁን እኔ አሳዘናችሁኝ። አሁን የሚፈጠር ነገር ከዚህ በኋላ የሚኖር ከሆነ ታሳዝናላችሁ የምር። አዶናይ ግን ምን አይነት ቅን ሰው ነው? በዚህ ቀን አይሾ ስፒድ መጥቶ ሁሉም ራሱን ለማሳየት ተፍተፍ በሚልበት ሰዓት የራሱን ዝናና ክብር ጥሎ ኢትዮ ስፒድ ሻይን እንዲያደርግ ነው በጣም ሲጥር የነበረው። ሰከንድ ቻንስ እንዲሰጠው ያላረገው ጥረት የለምና ጥረቱም ተሳክቶለታል። ሰው ግን በዚህ ልክ እንዴት ቅን ሊሆን ይችላል? የሰው ደስታ በዚህ ልክ እንዴት ሊያስደስተው ይችላል? የምር ትችላለህ አዶናይ፣ ትችላለህ። ይመችህ።